በዚህ ቪዲዮ 33 የኮሌጅ ዲፓርትመንቶችን አንድ በአንድ እንመለከታቸዋለን። በአብዛኛው ኮሌጅ ላይ እነዚህ ዲፓርትመንቶች አይጠፉም። ምክንያቱም እነዚህ ዲፓርትመንቶች ከኮሌጅ ውጪ ዩኒቨርሲቲ ላይ ስለማይሰጡ ማለት ነው። እነዚህን ዲፓርትመንቶች አንድ በአንድ እንመለከታቸዋለን። በቀን በማታ በዊኬንድ እነዚህ ዲፓርትመንቶች ምን ያክል አመት ይጨርሳሉ፣ በምን ያክል አመት እነዚህን ዲፓርትመንቶች ጨርሰን መውጣት እንችላለን የሚለውን በዚህ ቪዲዮ ላይ አብረን እንመለከታለን ማለት ነው። ለማታውቁኝ ፈይሰል እባላለሁ። በዚህ ቻናል ትምህርታዊና ቁም ነገር አዘል ቪዲዮዎች የሚለቀቁበት ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እና ቪዲዮን ላይክ በማድረግ ጀምሩ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የሙያ አይነቶችን እንመለከታለን። ከዛ በኋላ ምን ያክል እስከ ምን ደረጃ ነው መማር የምንችለው፣ የኮርሶቹ ብዛት፣ ሌላ በቀን የሚወስደው ጊዜና በማታ የሚወስደው ጊዜ፣ በዊኬንድ የሚወስደውን ጊዜ አብረን እንመለከታለን ማለት ነው። ኢንፎርሜሽን ቴክኖሎጂ ላይ ያለውን ስንመለከት ዌብ ዲዛይን ኤንድ ዳታቤዝ አድሚኒስትሬሽን ደረጃ ከሌቭል 4 እስከ ሌቭል 5 መማር ትችላላችሁ። የኮርሱ ብዛት 46፣ በቀን የሚወስደው ጊዜ 2 አመት ነው። በማታ የሚወስደው ጊዜ 2 አመት ተኩል ይፈጃል። በዊኬንድ የሚወስደው ጊዜ ደግሞ እዚህ ጋር እንደምትመለከቱት ከፍተኛው 2 አመት ተኩል ነው። ሃርድዌር ኤንድ ኔትወርኪንግ ነው። ሃርድዌር ኤንድ ኔትወርኪንግ የዲፓርትመንቱ ስም ነው ማለት ነው። ሌላ ደረጃ እስከ ሌቭል 4 ወይ እስከ ሌቭል 5 መውሰድ ትችላላችሁ። የኮርሱ ብዛት 46 ነው። ከፍተኛ በቀን የሚወስደው ጊዜ 2 አመት ነው። በማታ የሚወስደው ጊዜ 2 አመት ተኩል ነው። ዊኬንድ የሚወስደው ጊዜ ከፍተኛው 2 አመት ተኩል ነው ማለት ነው። ሌላው አግሪካልቸር ላይ ስንመለከት አኒማል ፕሮዳክሽን አለ። ከሌቭል 2 እስከ ሌቭል 4 መማር ትችላላችሁ። የኮርሱ ብዛት 27 ነው። የሚፈጀው ጊዜ በቀን 2 አመት ወር 1 አመት። በማታ የሚወስደው ጊዜ 2 አመት ተኩል ነው። በዊኬንድ የሚወስደው ጊዜ 2 አመት ተኩል ነው ማለት ነው። ጋርመንት ፕሮዳክሽን 2 አይነት ዲፓርትመንቶች አሉ። ጋርመንት ፕሮዳክሽን እና ፋሽን ዲዛይን። ጋርመንት ፕሮዳክሽን ሌቭል ደረጃው እስከ ሌቭል 5 መማር ትችላላችሁ። የኮርሱ ብዛት 38 ነው። በቀን የሚወስደው ጊዜ 2 አመት፣ በማታ የሚወስደው ጊዜ 2 አመት፣ በዊኬንድ የሚወስደው 2 አመት ወር 1 አመት ይጨርሳል ማለት ነው። ፋሽን ዲዛይን እስከ ሌቭል 4 መማር ትችላላችሁ። 41 ኮርሶች አሉት። 2 አመት በቀን ይወስዳል። በማታ የሚወስደው ጊዜ 2 አመት ተኩል ነው። በዊኬንድም 2 አመት ተኩል ይወስዳል ማለት ነው። ሜታል ማኑፋክቸሪንግን ስንመለከት 4 አይነት ዲፓርትመንቶች አሉ። በሜታል ዘርፍ ላይ አልሙኒየም ዲፓርትመንት እስከ ሌቭል 5 ድረስ መማር ትችላላችሁ። የኮርሱ ብዛት 28 ነው። በቀን የሚፈጀው ጊዜ 2 አመት ወይም 1 አመት ይጨርሳል። በማታ የሚጨርሰው ጊዜ 2 አመት ተኩል ነው። በዊኬንድ 2 አመት ተኩል ነው ማለት ነው። ማሽኒንግን ስንመለከት እስከ ሌቭል 4 መማር ትችላላችሁ። የኮርሱ ብዛት 39 ነው። በቀን የሚወስደው ጊዜ 2 አመት፣ በማታ የሚወስደው ጊዜ 2 አመት ተኩል፣ በዊኬንድ የሚጨርሰው ጊዜ 2 አመት ተኩል ነው። ሶስተኛው መካኒክስ ነው። እስከ ሌቭል 5 መማር ትችላላችሁ። የኮርሱ ብዛት 45 ነው። በቀን የሚፈጀው ጊዜ 2 አመት፣ ማታ የሚወስደው ጊዜ 2 አመት ተኩል፣ በዊኬንድ የሚጨርሰው 2 አመት ተኩል ነው ማለት ነው። አራተኛው ዌልዲንግ ነው። ዌልዲንግ እስከ ሌቭል 4 መማር ትችላላችሁ። ኮርሱ ብዛት 28 ነው። በቀን የሚወስደው ጊዜ 2 አመት፣ በማታ የሚወስደው ጊዜ 2 አመት ተኩል፣ በዊኬንድም 2 አመት ተኩል ይጨርሳል ማለት ነው። እስካሁን ቻናሉን ሰብስክራይብ እና ቪዲዮ ላይክ ሳታደርጉ እያያችሁ ያላችሁ ሰዎች ፕሊዝ ቻናሉን ሰብስክራይብ እና ቪዲዮን ላይክ አድርጉ። ውድ ቴክኖሎጂን ስንመለከት ውድ ወርክ ቴክኖሎጂ እስከ ሌቭል 4 መማር ትችላላችሁ። የኮርሱ ብዛት 33 ነው። በቀን የሚጨርሰው ጊዜ 2 አመት ተኩል፣ በማታ የሚጨርሰው ጊዜ 3 አመት፣ ዊኬንድ የሚጨርሰው 3 አመት ነው ማለት ነው። ፊዚዮ ኬሚካል ላቦራቶሪ ቴክኒክ ስንመለከት ፊዚዮ ኬሚካል ላቦራቶሪ ቴክኒክ የሚባለው ዲፓርትመንት እስከ ሌቭል 4 መማር ትችላላችሁ። የኮርሱ ብዛት 15 ነው። በቀን የሚወስደው ጊዜ 2 አመት፣ በማታ የሚወስደው ጊዜ 2 አመት ተኩል፣ በዊኬንድ የሚወስደው ጊዜ 2 አመት ተኩል ማለት ነው። ሮድ ኮንስትራክሽን ስንመለከት ሮድ ኮንስትራክሽን ዲፓርትመንት ላይ እስከ ሌቭል 5 መማር ትችላላችሁ። የኮርሱ ብዛት 69፣ በቀን የሚፈጀው ጊዜ 2 አመት፣ በማታ የሚወስደው ጊዜ 2 አመት ተኩል፣ በዊኬንድ የሚወስደው ጊዜ 2 አመት ተኩል።
ላዘር ጋርመንት ኤንድ ጉድስ ስንመለከት ፉትዌር ፕሮዳክሽን አለ፣ ላዘር ጋርመንት ኤንድ ጉድስ አለ። እሱ ደግሞ ፉትዌር ፕሮዳክሽን እስከ ሌቭል 4 መማር ትችላላችሁ። የኮርሱ ብዛት 28 ነው። በቀን እየተማራችሁ የሚወስደው ጊዜ 2 ዓመት ተኩል፣ በማታ ስትማሩ 2 ዓመት ተኩል ነው። በዊኬንድም ስትማሩ 2 ዓመት ተኩል። ሌላው ላዘር ጋርመንት ኤንድ ጉድስ ስንመለከት እስከ ሌቭል 4 መማር ትችላላችሁ። የኮርሱ ብዛት 27 ነው። በቀን ስትማሩ 2 ዓመት ተኩል ይጨርሳል። በማታ ስትማሩ 2 ዓመት ተኩል፣ በዊኬንድም ስትማሩ 2 ዓመት ተኩል ይጨርሳል ማለት ነው። ሌላ አርባን ላንድ ዲቨሎፕመንትን ስንመለከት ዲፓርትመንት ላይ 2 አይነት ዲፓርትመንቶች አሉት። አርባን ፕላኒንግ ኤንድ ላንድ አድሚኒስትሬሽን የሚል የሙያ ዘርፍ አለው። ደረጃ እስከ ሌቭል 5 መማር ትችላላችሁ። የኮርሱ ብዛት 68 ነው። በቀን የሚወስደው ጊዜ ከፍተኛው 2 ዓመት፣ በማታ የሚወስደው ጊዜ ከፍተኛው 2 ዓመት ተኩል ነው። በዊኬንድ የሚወስደው ጊዜ ከፍተኛው 2 ዓመት ተኩል ነው ማለት ነው። ሌላ ሰርቬይንግ ቴክኖሎጂ ስንመለከት እስከ ሌቭል 5 መማር ትችላላችሁ። የኮርሱ ብዛት 41 ነው። በቀን የሚወስደው ጊዜ ከፍተኛው 2 ዓመት፣ በማታ የሚወስደው ጊዜ 2 ዓመት ተኩል፣ በዊኬንድ የሚወስደው ጊዜ 2 ዓመት ተኩል ነው ማለት ነው። ሌላ ቢዝነስ ኤንድ ፋይናንስ ሰርቪስ ስንመለከት አካውንቲንግ አለ፣ ማርኬቲንግ አለ፣ ሰክሬታሪያል ኤንድ ኦፊስ አለ። አካውንቲንግ ኤንድ ፋይናንስን ስንመለከት እስከ ሌቭል 4 መማር ትችላላችሁ። የኮርሱ ብዛት 46 ነው። የሚፈጀው ጊዜ በቀን 2 ዓመት፣ በማታ የሚወስደው ጊዜ 2 ዓመት፣ በዊኬንድ የሚወስደው ጊዜ 2 ዓመት ወር 1 ዓመት ማለት ነው። ሌላ ማርኬቲንግ ኤንድ ሴልስ ስንመለከት እስከ ሌቭል 4 መማር ትችላላችሁ። የኮርሱ ብዛት 46 ነው። በቀን የሚወስደው ጊዜ 2 ዓመት፣ በማታ የሚወስደው ጊዜ 2 ዓመት፣ በዊኬንድ የሚወስደው ጊዜ 2 ዓመት። ሌላ ሰክሬታሪያል ኤንድ ኦፊስ ስንመለከት እስከ ሌቭል 4 መማር ትችላላችሁ። የኮርሱ ብዛት 46፣ በቀን ስትማሩ የሚወስደው ጊዜ 2 ዓመት፣ በማታ ስትማሩ የሚወስደው ጊዜ 2 ዓመት፣ በዊኬንድ የሚወስደው ጊዜ 2 ዓመት። ሌላው አውቶሞቲቭ ላይ ያሉ ዲፓርትመንቶች አውቶሞቲቭ መካኒክስ፣ አውቶ ኤሌክትሪክ የሚል 2 አይነት ዲፓርትመንቶች አሉ። አንደኛውን ስንመለከት አውቶሞቲቭ መካኒክስ ስንመለከት እስከ ሌቭል 5 መማር ትችላላችሁ። የኮርሱ ብዛት 38፣ በቀን የሚወስደው ጊዜ 2 ዓመት ነው። በማታ የሚወስደው ጊዜ 2 ዓመት ተኩል፣ ዊኬንድ የሚወስደው ጊዜ 2 ዓመት ተኩል ነው። አውቶ ኤሌክትሪክ ስንመለከት እስከ ሌቭል 5 መማር ትችላላችሁ። የኮርሱ ብዛት 45 ነው። በቀን የሚወስደው ጊዜ 2 ዓመት፣ በማታ የሚወስደው ጊዜ 2 ዓመት ተኩል፣ በዊኬንድ 2 ዓመት ተኩል ይወስዳል ማለት ነው። ኤሌክትሮ ቴክኖሎጂን ስንመለከት በውስጡ 4 አይነት ዲፓርትመንቶችን ይዟል። አንደኛው ዲፓርትመንት ኤሌክትሪካል ኤንድ ኤሌክትሮኒክስ ስንመለከት እስከ ሌቭል 5 መማር ትችላላችሁ። የኮርሱ ብዛት 33፣ በቀን ስትማሩ 2 ዓመት ይጨርሳል። በማታ ስትማሩ 2 ዓመት ተኩል ይጨርሳል። በዊኬንድ ስትማሩ 2 ዓመት ተኩል ይጨርሳል ማለት ነው። ሌላው ኢንዱስትሪያል ኤሌክትሪካል ኮንትሮል ሌቭል 5 መማር ትችላላችሁ። የኮርሱ ብዛት 41 ነው። በቀን ስትማሩ 2 ዓመት ይጨርስባችኋል። በማታ ስትማሩ 2 ዓመት ተኩል፣ በዊኬንድ ስትማሩ 2 ዓመት ተኩል ይጨርስባችኋል። ኤሌክትሪካል ፓወር ቴክኖሎጂን ስንመለከት እስከ ሌቭል 5 መማር ትችላላችሁ። የኮርሱ ብዛት 76፣ በቀን ስትማሩ 2 ዓመት ይጨርሳል። በማታ ስትማሩ 2 ዓመት ተኩል ይጨርሳል። በዊኬንድ ስትማሩ 2 ዓመት ተኩል ይጨርሳል። አራተኛው ቢልዲንግ ኤሌክትሪካል ኢንስታሌሽን የሚለውን ከዚህም ቀደም በደንብ አብራርቼላችኋለሁ። እስከ ሌቭል 5 መማር ትችላላችሁ። የኮርሱ ብዛት 62 ነው። በቀን ስትማሩ 2 ዓመት ይጨርስባችኋል። በማታ ስትማሩ 2 ዓመት ተኩል ይጨርሳል። በዊኬንድ ስትማሩም 2 ዓመት ተኩል ይጨርስባችኋል ማለት ነው።
ሆቴል ኤንድ ሆስፒታሊቲን ስንመለከት በውስጡ 4 አይነት ዲፓርትመንቶችን ይዟል። የመጀመሪያው ቤከሪ ኤንድ ፔስትሪ ስንመለከት እስከ ሌቭል 4 መማር ትችላላችሁ። የኮርሱ ብዛት 34 ነው። በቀን ስትማሩ የሚጨርስባችሁ ጊዜ 2 አመት፣ በማታ ስትማሩ የሚጨርስባችሁ ጊዜ 2 አመት ተኩል፣ በዊኬንድ ስትማሩ የሚጨርስባችሁ ጊዜ 2 አመት ተኩል ነው ማለት ነው። ኩሊነሪ አርት ኦር ኪችን ኦፕሬሽን ስንመለከት እስከ ሌቭል 5 መማር ትችላላችሁ። የኮርሱ ብዛት 49፣ በቀን የሚጨርስባችሁ ጊዜ 2 አመት ነው። በማታ የሚጨርስባችሁ ጊዜ 2 አመት ተኩል፣ በዊኬንድ የሚጨርሰው ጊዜ 2 አመት ተኩል ነው ማለት ነው። ሶስተኛው ፉድ ኤንድ ቤቨሬጅ ሰርቪስ እስከ ሌቭል 4 መማር ትችላላችሁ። የኮርሱ ብዛት 36፣ በቀን ስትማሩ 2 አመት ይጨርሳል። በማታ ስትማሩ 2 አመት ተኩል ይጨርሳል። በዊኬንድ ስትማሩ 2 አመት ተኩል ይጨርሳል። አራተኛው ፍሮንት ኦፊስ ሰርቪስ እስከ ሌቭል 4 መማር ትችላላችሁ። የኮርሱ ብዛት 41፣ በቀን ስትማሩ የሚጨርስባችሁ ጊዜ 2 አመት፣ በማታ ስትማሩ የሚጨርስባችሁ ጊዜ 2 አመት ተኩል፣ በዊኬንድ ስትማሩ የሚጨርስባችሁ ጊዜ 2 አመት ተኩል ነው። ቢልዲንግ ኮንስትራክሽን ወርክ ስንመለከት በውስጡ 3 አይነት ዲፓርትመንቶችን ይዟል። እነሱ ምንድናቸው? አንደኛው ስትራክቸራል ኮንስትራክሽን ወርክ ስንመለከት እስከ ሌቭል 5 መማር ትችላላችሁ። የኮርሱ ብዛት 55፣ በቀን ስትማሩ 2 አመት ይጨርሳል። በማታ ስትማሩ 2 አመት ተኩል ይጨርሳል። በዊኬንድ ስትማሩ 2 አመት ተኩል ይጨርሳል። ሌላ ሁለተኛው ፊኒሺንግ ኮንስትራክሽን እስከ ሌቭል 5 መማር ይቻላል። የኮርሱ ብዛት 50 ነው። በቀን ስትማሩ የሚጨርሰው ጊዜ 2 አመት፣ በማታ ስትማሩ የሚጨርሰው ጊዜ 2 አመት፣ በዊኬንድ ስትማሩ የሚጨርሰው ጊዜ 2 አመት ተኩል ማለት ነው። ሶስተኛው ፕላምቢንግ ኢንስታሌሽን ስንመለከት ሌቭል 5 መማር ትችላላችሁ። የኮርሱ ብዛት 49፣ በቀን ስትማሩ 2 አመት ይጨርሳል። በማታ ስትማሩ 2 አመት ተኩል፣ በዊኬንድ ስትማሩ 2 አመት ተኩል ይጨርሳል። ሌላው የመጨረሻው ዲፓርትመንት ድራፍቲንግ ነው። ድራፍቲንግ ቴክኖሎጂ እስከ ሌቭል 5 መማር ትችላላችሁ። የኮርሱ ብዛት 39፣ በቀን ስትማሩ 2 አመት ይጨርሳል። በማታ ስትማሩ 2 አመት፣ በዊኬንድ ስትማሩ 2 አመት ይጨርሳል ማለት ነው። በዚህ ቪዲዮ ላይ እንደተመለከታችሁት ኮሌጅ ላይ ገብታችሁ ምን አይነት ዲፓርትመንቶች አሉ የሚሉትን ለማስገንዘብና ለማሳወቅ እንጂ አሁን እኔ በ2 አመት ያልቃሉ ብዬ እዚች ጋር የነገርኳችሁ የኮሌጆቹ ህግጋት ነው። ኮሌጅ ስትገቡ የትኛውን ዲፓርትመንት በ2 አመት ትጨርሳላችሁ ተብሎ ነው የምትገቡት ማለት ነው። ስለዚህ አሁን እነዚህ ኮሌጆች በ2 አመት ትጨርሳላችሁ ትባላላችሁ እንጂ አብዛኛው ኮሌጆች በ2 አመት አይጨርሱም። ምክንያቱም በየቦታው ያሉ የትምህርት ሂደቱ ስለሚለያይ በ2 አመት አብዛኛው ኮሌጆቹ አይጨርሱም። በ2 አመት ትጨርሳላችሁ ያልኳችሁ ኮሌጆቹ በ2 አመት ትጨርሳላችሁ ብለው ነው የሚያስገቧችሁ። ነገር ግን በ2 አመት የሚጨርሱ አብዛኛው ኮሌጆች ስላሌሉ እኔ እንደመነሻ እንዲሆናችሁ ነው ይህን ቪዲዮ የሰራውላችሁ። ምን አይነት ዲፓርትመንቶች አሉ ኮሌጅ ላይ፣ ምን አይነት ኮርሶች ናቸውስ ያሉት፣ የኮርሶች ብዛት። አሁን አብዛኛው ጊዜ የኮርሶቹ ብዛት ራሱ በፊት ከነበረውና አሁን ያለው የኮርስ ብዛት ይለያያል። ምክንያቱም ራሳቸውን አፕዴት ሲያደርጉ ነው የሚመጡት፣ ኮርሱን አፕዴት አድርገው ጨምቀው። ስለዚህ የኮርሱንም ብዛት እዛው እናንተ ገብታችሁ ዲፓርትመንቱ ላይ ማወቅ ትችላላችሁ። ነገር ግን ይህ ቪዲዮ እንደመነሻነት የኮርሶቹ አይነት ምን አይነት ናቸው፣ በማታ መማር እንችላለን ወይ፣ በዊኬንድ መማር እንችላለን ወይ የሚለውን ለእናንተ ግንዛቤ እንዲኖራችሁ ነው እንጂ ይህን ቪዲዮ ያዘጋጀውላችሁ። አሁን እኔ በ2 አመት ትጨርሳላችሁ ብዬ በ2 አመት ልትጨርሱ አትችሉም። አብዛኛው ኮሌጆች ይህንን ስለማይከተሉ ማለት ነው። በዚህ ቪዲዮ ላይ ያላችሁን ሐሳብና አስተያየት ኮሜንት ላይ ጻፉልኝ። ይህን ነገር ብታስተካክል፣ ለወደፊት ይህን ነገር አሻሽለ ብታቀርብልን፣ እንደዚህ ብታቀርብልን ለኛ ሞር ይገባናል ብላችሁ እናንተ በሚገባችሁ አይነት ለእናንተ ለማስረዳት በዚህ መንገድ ብታስረዳን ለኛ ሞር በደንብ ይገባናል ብላችሁ የምታስቡ ሰዎች ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እና ቪዲዮውን ላይክ በማድረግ እኔንም አበረታቱኝ። ለሌሎች ደግሞ ለጓደኞቻችሁ ይጠቅማል ካላችሁ ይህንን ቪዲዮ ሼር አድርጉላቸው። ለዛሬ ያቀረብኩላችሁ ቪዲዮ ይህንን ይመስል ነበር። በሌላ በአዲስ ቪዲዮ እስክንገናኝ ድረስ
ኢትዮ ስማርት